ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለ። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ሊሰነዘር የነበረውን ወታደራዊ ጥቃት ለ5 ቀናት እንዲዘገይ በድንገት ትዕዛዝ አስተላለፉ። ይህ ውሳኔ የተሰማው ላለፉት 2 ቀናት ከቴህራን ጋር የተደረገው ንግግር በጣም ጥሩና ውጤታማ እንደነበር ከተገለጸ በኋላ ነው። ትራምፕ ጥቃቱ የቆመው ለተጨማሪ ውይይቶች እድል ለመስጠት መሆኑን ቢገልጹም ሂደቱ ግን በውይይቱ ስኬት ላይ የተመሰረተ መሆኑን አሳስበዋል። በሌላ በኩል የኢራን አብዮታዊ ዘብ ትራምፕን ውሸታም ሲል በመጥራት ጥቃት ከተፈጸመ በከባድ ሁኔታ አጸፋውን እንደሚመልስና የፋርስ ባህረ ሰላጤ እንደሚዘጋ አስፈራርቷል። ይህ እርምጃ በመካከለኛው ምስራቅ ለሰላም የተከፈተ በር ይሁን ወይም ለከፋ ጦርነት ዝግጅት በቀጣዮች 5 ቀናት የሚታይ ይሆናል። በአሜሪካ የሕግ መወሰኛ ምክር ቤት ሴኔት የዲሞክራቶች መሪ ቼክ ሹመር የኢራን ጦርነት እንዲያበቃ ጠየቁ። ሹመር ጦርነቱን ይብቃ ልንል ይገባል ማለታቸውን አልጀዚራ ጽፏል። አንዳንድ ሪፐብሊካውያን እንኳን የፕሬዝዳንት ዶናልድ ትራምፕ አስተዳደር በጦርነቱ ምን ማሳካት እንደሚፈልግ በጭራሽ አልተረዱም ብለዋል። ሹመር ለዚህ ግቡ ላልታወቀ ጦርነት በብዙ ቢሊዮን ዶላር የሚቆጠር የሀገሪቱ ገንዘብ እየተከሰከሰ ነው ሲሉ ተቃውሟቸውን በማህበራዊ ትስስር ገጻቸው እንዳሰፈሩ ተጠቅሷል። የአሜሪካ የጦር ሚኒስትር ፔንታጎን ለኢራኑ ጦርነት ተጨማሪ 200 ቢሊዮን ዶላር ያስፈልገኛል ያለው ሰሞኑን ነው። የወጪው ነገር በአሜሪካ መነጋገሪያነቱን እንደጨመረ መረጃው አስታውሷል። በአሜሪካ ኦሃዮ ግዛት የምትገኘው ቼልሲ ዎልሽ ከፍተኛ ጥንቃቄ የሚያስፈልገውን እርግዝና ላይ እያለች ኩባንያዋ ከቤት ሆና እንድትሰራ ባለመፍቀዱ ምክንያት የ22.5 ሚሊዮን ዶላር ካሳ ተፈረደላት። ዎልሽ ያለ ዕድሜ መውለድን ለመከላከል የቀዶ ጥገና ካደረገች ከ4 ቀን በኋላ ወደ ቢሮ እንድትመለስ ተገዳ ነበር። ኩባንያው በወረርሽኝ ወቅት ሰራተኞችን ከቤት እንዲሰሩ ይፈቅድ የነበረ ቢሆንም የዎልሽን የጤና ሁኔታ ግን ከግምት አላስገባም። በጤና መድን ዋስትና ስጋት ወደ ስራ የተመለሰችው ዎልሽ በአጋጠማ ከፍተኛ ጭንቀት ልጇን በ20 ሳምንት ከ6 ቀን ያለ ዕድሜ ወልዳለች። ማግኖሊያ የተባለችው ሕፃን ለ90 ደቂቃ ብቻ ቆይታ ህይወቷ አልፏል። ፍርድ ቤቱ የጭነት አስተላላፊ ኩባንያውን ጥፋተኛ በማድረግ ይህን ከፍተኛ የጉዳት ካሳ ወስኗል። በአርጀንቲና በወታደራዊ አገዛዝ የታገቱ ጥንዶች ከ50 ዓመታት በኋላ በክብር ተቀበሩ። በአርጀንቲና የቱክማን ግዛት ከግማሽ ክፍለ ዘመን በፊት በወታደራዊ አምባገነን ስርዓት የታገቱት የኤድዋርዶ ራሞስ እና የአሊሲያ ሴሮታ ቤተሰቦች የዘመናት ፍላጎታቸውን በለቅሶ አሳርገዋል። ጋዜጠኛው ኤድዋርዶ እና የስነ ልቦና ባለሙያ አሊሲያ በ1976 መፈንቅለ መንግስት ማግስት ከቤታቸው ከተወሰዱ በኋላ ደብዛቸው ጠፍቶ ቆይቷል። በወቅቱ የነበረው አገዛዝ ጸረ መንግስት አቋም ያላቸውን ዜጎች በጅምላ ይገድል የነበረ ሲሆን የሰብአዊ መብት ተሟጋቾች እንደሚሉት ከሆነ በወቅቱ የነበረው የሟቾች ቁጥር 30 ሺህ ይደርሳል። የጥንዶቹ ቅሪተ አካል በ2011 ፓዞዶ ቫርጋስ በተባለና 40 ሜትር ጥልቀት ባለው የባቡር ውሃ ማጠራቀሚያ ጉድጓድ ውስጥ ከተጣሉ 149 አስክሬኖች ጋር ተገኝቷል። የፎረንሲክ ባለሙያዎች የማንነት ማረጋገጫ ምርመራውን ለማጠናቀቅ ዓመታትን ፈጅቶባቸዋል። በመጋቢት ወር መጀመሪያ ላይ ለቤተሰቦቻቸው የተረከቡት ቅሪተ አካላት በክብር አርፈዋል። የአሁኑ ፕሬዝዳንት ሃቪየር ሜሌ መንግስት በሰብአዊ መብት ተቋማት ላይ የበጀት ቅነሳ ቢያደርግም ቤተሰቦቹ በመጨረሻ የት እንዳሉ አወቅን በማለት ለዓመታት የቆየው የቁም ስቃያቸው ማብቃቱን ገልጸዋል። በኮንጎ ኪንሻሳ ኢቱሪ ግዛት ታጣቂዎች በሁለት መንደሮች ባደረሱ ድንገተኛ ደራሽ ጥቃት 50 ያህል ሰዎች ተገደሉ ተባለ። 35 ሰዎች የተገደሉት በግዛቲቱ ሙቻቻ በተባለች መንደር እንደሆነ አናዶሉ ጽፏል። የተቀሩት ሰላማዊ ሰዎች በታጣቂዎች የተገደሉት ባሎስዋ በተባለች መንደር ነው ተብሏል። ጥቃቱ ኤዲኤፍ በተሰኘው ጽንፈኛ ቡድን መፈጸሙ ተጠርጥሯል። ኤዲኤፍ መነሻው ዩጋንዳ ቢሆንም ዋነኛ የጦር ተግባሩን የሚያከናውነው በኮንጎ ኪንሻሳ ምስራቃዊ ክፍል መሆኑ ይነገራል። ከአይኤስ ጽንፈኛ ቡድንም ጋር ቁርኝት አለው። ምስራቃዊ የኮንጎ ኪንሻሳ ክፍል ከ100 የማያንሱ ታጣቂና አማጺ ቡድኖች መርመስመሻ ነው ይባላል። ከ30 ዓመታት በላይም ሰላምና መረጋጋት እንደራቀው መረጃው አስታውሷል። በሩሲያ ጦር በዩክሬን ሎሜ ግዛት ፓታፒቭካ የተባለውን አካባቢ በእጅ ያስገባሁት አለ። በባህረ ሰላጤው ጦርነት ቢጋረድም የሩሲያና የዩክሬን ጦርነት እየተፋፋመ መሆኑን አናዶሉ ጽፏል። ሩሲያ ተጥሎባት የቆየው የነዳጅ ዘይት ሽያጭ ላልቶላታል። ይህም ካዝናዋን ደግሞ በረብጣ ገንዘብ እንድትሞላ እያገዛት ነው ተብሏል። የዩክሬን ፕሬዝዳንትና የአውሮፓ የፖለቲካ አጋሮች
በሩሲያ ላይ ተጥሎ የቆየውን የነዳጅ ዘይት ሽያጭ መነሳት የለበትም በሚል ሲቃወሙ ሰንብተዋል። ያም ሆኖ ተቃውሟቸው ፍሬ አላፈራላቸውም። ፕሬዝዳንት ቮሎዲሚር ዜሌንስኪ ማዕቀቡ ወደ ቦታው መመለስ አለበት በሚል እየተሟገቱ ነው ተብሏል። ዛሬ መጋቢት 14 ቀን 2018 ዓ.ም የዓለም ሜትሮሎጂ ድርጅት የተመሰረተበትን 76ኛው ዓመት በጄኔቫ እና በመላው ዓለም እየታሰበ ይገኛል። ይህ ቀን እንደ አውሮፓ አቆጣጠር በ1950 የዓለም ሜትሮሎጂ ድርጅት WMO በጄኔቫ በይፋ የተመሰረተበትን ቀን ለማስታወስ የሚከበር ነው። ዋና ዓላማውም የአየር ንብረት መረጃዎችን በዓለም አቀፍ ደረጃ በፍጥነት ለመለዋወጥና ለሰው ልጅ ደህንነት፣ ለምግብ ዋስትና እንዲሁም ለውሃ ሀብት ጥበቃ የሚደረገውን የሳይንስ አስተዋጽኦ እውቅና ለመስጠት ያለመ ነው። በአሁኑ ወቅት ድርጅቱ 185 አባል ሀገራት ያለው ሲሆን በቀን እስከ 15 ሚሊዮን የሚደርሱ መረጃዎችን በመተንተን ከ2000 በላይ የአየር ሁኔታ ካርታዎችን ያዘጋጃል። በኢራን እና በእስራኤል መካከል ያለው ውጥረት ረገብ ባለበት በዚህ ወቅት የኢራን ወታደሮች በእስራኤል ላይ በሚተኩሱት ባለስቲክ ሚሳኤሎች ላይ ያልተለመደ ምስልና ምልክት ሲለጥፉ ታይተዋል። ይህ ምስል የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ሲሆን ከጎኑም እናመሰግናለን ጠቅላይ ሚኒስትር የሚል የምስጋና ጽሑፍ ሰፍሮበታል። ምክንያቱም ደግሞ ጠቅላይ ሚኒስትር ሳንቼዝ በአሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ እርምጃ በግልጽ በመቃወማቸው ነው። ሳንቼዝ ጦርነቱ ኢሰብአዊና ሕገወጥ ሲሉ መኮነናቸው ይታወሳል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።